ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ 2 ሙዝን ብትመገቡ በጤናችሁ ላይ ምን ሊከሰት እንደሚችል በዚህ ቪዲዮ ላይ እነግራችኋለሁኝ። እንዴት አድርጋችሁ ደግሞ ጤናማ በሆነ መንገድ መመገብ እንዳለባችሁም በደንብ በግልጽ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በየቀኑ 2 ሙዝን መመገብ ለአብዛኛዎቹ ጤነኛ ሰዎች እጅግ በጣም ጠቃሚ ነው። ነገር ግን እንደ ማንኛውም ምግብ በሰውነታችሁ በጤናችሁ ሁኔታ እናም በአጠቃላይ የአመጋገብ ስርዓታችሁ ላይ ይወሰናል። በየቀኑ 2 ሙዝን ብትመገቡ ምን ሊከሰት እንደሚችል ልንገራችሁ። አንደኛ፣ የኃይል ደረጃችሁ በከፍተኛ ሁኔታ ይሻሻላል። ተፈጥሯዊ የሆነ ነዳጅን ታገኛላችሁ። ሙዝ ተፈጥሯዊ ስኳሮችን ግሉኮስ፣ ፍሩክቶስ እና ሱክሮስ፣ ቫይታሚን ቢ6 እና ካርቦሃይድሬትስን ይይዛል። 2 ሙዝ ከ200 እስከ 220 ካሎሪ እናም ከ50 እስከ 55 ግራም ካርቦሃይድሬትስን ይሰጣል። ምን ይከሰታል? ከ2 እስከ 3 ሰዓታት የሚቆይ የማያቋርጥ ኃይልን ታገኛላችሁ። ከስፖርታዊ እንቅስቃሴ በፊት በጣም ጥሩ ነው። እንዲሁም የከሰዓት በኋላ ድካምንም ለመቀነስ ይረዳል። ስኳር ከበዛባቸው መክሰሶች ይልቅ አንዱን ጠዋት አንዱን ደግሞ ከሰዓት ላይ ብሉት። ሁለተኛ፣ የምግብ መፈጨታችሁም የተሻለ ይሆናል። ሙዝ የሚሟሟ ፋይበር፣ ፔክቲንን እናም ሬዚስታንስ ስታርችን በተለይ መጠኑ ያልበሰለ ወይም ደግሞ በአረንጓዴ ሙዝ ውስጥ ይይዛል። 2 ሙዝ 6 ግራም የሚሆን ፋይበርን ይሰጠናል። የተሻሻለ የአንጀት እንቅስቃሴ፣ የሆድ ድርቀት መቀነስ፣ የተሻለ የሆድ ውስጥ ባክቴሪያ ሚዛንናም የሆድ መነፋት መቀነስን ታስተውላላችሁ። ለአብዛኛው ሰው የሆድ ድርቀት ካለባችሁ መጠኑ በጣም ያልበሰለ ሙዝን ምረጡ። ጨጓራችሁ ስሜታዊ ከሆነ የበሰለ ቢጫ ሙዝን መርጣችሁ ተጠቀሙ። ሶስተኛ፣ የደም ግፊታችሁ ሊሻሻል ይችላል። ሙዝ በፖታሲየም የበለጸገ ነው። ከ2 ሙዝ ወደ 900 ሚሊግራም ፖታሲየም ይገኛል። ፖታሲየም ሶዲየምን ያመጣጥናል፣ የደም ስሮችን ያዝናናል፣ የልብ ምትንም ይደግፋል። ምን ይከሰታል? የደም ግፊት መጠነኛ የሆነ መቀነስን ታስተውላላችሁ። በተለምዶ ጨው በጣም የምትጠቀሙ ከሆነ በልብ ላይ የሚፈጠር ጫና መቀነስናም 2 ሙዝ የዕለት ተዕለት የፖታሲየም ፍላጎትን 20%ን ይሸፍናል። አራተኛ፣ የጡንቻ ተግባርናም ቁርጥማትንም ያሻሽላል። በእነዚህ ምክንያት በፖታሲየም በማግኒዥየም እና በካርቦሃይድሬትስ ምክንያት ማለት ነው። ምን ይከሰታል? አነስተኛ የሆነ የጡንቻ ቁርጥማት፣ ፈጣን የሆነ የጡንቻ ማገገም፣ እንቅስቃሴንም በምታደርጉበት ጊዜ የተሻለ ብቃትን ታስተውላላችሁ። አትሌቶች በዚህ ምክንያት ብዙ ጊዜ ሙዝን ይጠቀማሉ። አምስተኛ፣ ስሜታችሁ ወይም ሙዳችሁ ሊሻሻል ይችላል። ሙዝ ቫይታሚን ቢ6 እና ትሪፕቶፋንን ይይዛል። ሴሮቶኒን እንዲመረት የሚረዳውን ማለት ነው። ምን ይከሰታል? የተሻለ የስሜት ቁጥጥር፣ የብስጭት ስሜት መቀነስ፣ የጭንቀት ስሜት መቀነስና የመንፈስ ጭንቀት ግን መድኃኒት አይደለም፣ ነገር ግን የአንጎላችንን ኬሚስትሪን ይደግፋል። ስድስተኛ፣ የጥጋብ ስሜትም ሊሰማችሁ ይችላል። የክብደት ቁጥጥር ድጋፍንም ታገኛላችሁ። ታዲያ ከፕሮቲን ጋር ከተመገባችሁት ነው። ጣፋጭ ቢሆንም ሙዝ ፋይበርን ይይዛል። ዝቅተኛ የሆነ ስብም አለው። መካከለኛ ካሎሪም አለው። ምን ይከሰታል? የማይረቡ የምግቦች ፍላጎትን ትቀንሳላችሁ። የተሻለ የምግብ ፍላጎት ቁጥጥር፣ ቀላል የሆነ የክብደት አጠባበቅ፣ ጤናማ ያልሆኑ መክሰስን የምትተኩ
ከሆነ ነገር ግን ቀድሞውኑ ካሎሪ በበዛበት አመጋገብ ላይ ከተጨመረ ክብደታችሁን ይጨምረዋል። ሰባተኛ የደም ስኳር ምላሻችሁም ይስተካከላል። ሁለት ሙዝ በአጠቃላይ ከ28 እስከ 30 ግራም ስኳርን ይይዛል። ለጤነኛ ሰዎች በተለምዶ ደህንነቱ የተጠበቀ ነው። ምክንያቱም ፋይበር የስኳር መምጠጥን ያዘገየዋል፣ እንደዚሁ ሙሉውን ከተመገባችሁት ማለት ነው። ነገር ግን የስኳር በሽታ ካለባችሁ፣ ኢንሱሊን ሬዚስታንስ ካለ እና ፒሲኦኤስ ካለባችሁ መመጠን ያስፈልጋል። ከፍተኛ የደም ስኳር መዝለልን ሊያስከትል ይችላል፣ በተለይ በጣም የበሰለ ሙዝን ከተጠቀማችሁ። ስለዚህ ሙዝን ከለውዝ ቅቤ፣ ከእርጎ፣ ከለውዝ ከፕሮቲን ምንጭ ጋር አጣምራችሁ ተመገቡት፣ የደም ስኳርን በአንዴ እንዳይጨምር ማለት ነው። ይህ የስኳር መዝለልን ወይም መጨመርን ይቀንሳል። ስምንተኛ የኩላሊት ጤናችሁ ላይ ደግሞ ጥንቃቄ አድርጉ። የኩላሊት ችግር ካለባችሁ ሙዝ ከፍተኛ የሆነ ፖታሲየም ስላለው አንድ ሰው እነዚህ ካለበት ከፍተኛ የሆነ የኩላሊት በሽታና የቀነሰ የኩላሊት ተግባር ካለ ከፍተኛ የሆነ የፖታሲየም መጠን አደገኛ ሊሆን ይችላል። ለጤነኛ ኩላሊት ምንም ችግር የለውም። የኩላሊት በሽታ ካለ ግን አጠቃቀማችሁን ገድቡት። ዘጠነኛ ልባችሁ የረጅም ጊዜ ድጋፍን ያገኛል። የዕለት ተዕለት የፖታሲየምና የፋይበር አጠቃቀም የኮሌስትሮል ቁጥጥርን ይደግፋል። ጤናማ የሆነ የደም ቧንቧዎችን ይደግፋል። የልብና የደም ዝውውር ጫናንም ይቀንሳልና ከጊዜ በኋላ ይህ የልባችንን ጤናንም ይደግፋል ማለት ነው። ስለዚህ በቀን ሁለት ሙዝን ጤናማ በሆነ መልኩ ከተጠቀማችሁ እጅግ በጣም ዘርፈ ብዙ ጥቅምን ነው የምታገኙት። ታዲያ ከመጠን በላይ ብትጠቀሙስ ምን ይከሰታል የሚለውን ልንገራችሁ። በየቀኑ ሁለት ሙዝ መመገብ በአጠቃላይ ደህንነቱ የተጠበቀ ነው። ነገር ግን በቀን ከሁለት ስድስት ድረስ ማለትም ከሁለት በላይ ከ4 እስከ 6 ከተመገባችሁ ከመጠን በላይ የሆነ ፖታሲየም፣ የምግብ መፈጨት አለመመቸት፣ የደም ስኳር መዝለልና የክብደት መጨመርን ያስከትላል ማለት ነው። ካሎሪን ካልተቆጣጠራችሁ በጣም ከባድ ነው። ስለዚህ ሚዛናዊነት ወይም ደግሞ ልከኝነት ወሳኝ ነው። ታዲያ በቀን ሁለት ሙዝ ብትመገቡ ምን አይነት ሰዎች ይበልጥ ይጠቀማሉ የሚለውን ልንገራችሁ። ንቁ እናም እንቅስቃሴን የሚያደርጉ የአካል ብቃት እንቅስቃሴን የሚያደርጉ ሰዎች፣ የሆድ ድርቀት ያለባቸው ሰዎች፣ የደም ግፊት ያለባቸው ሰዎች፣ ክብደታቸው ዝቅተኛ የሆኑ ግለሰቦችና መጥፎ መክሰስን በሙዝ የሚተኩ ሰዎች በጣም ተጠቃሚ ናቸው። ምን አይነት ሰዎች ጥንቃቄ ማድረግ አለባቸው? የስኳር ህመምተኞች መጠኑን መቆጣጠር ይኖርባቸዋል። የኩላሊት ህመምተኞችና የፖታሲየም መጠንን የሚጨምሩ መድኃኒቶችን የሚወስዱ ሰዎች እንዲሁም ጥብቅ ዝቅተኛ የካርቦሃይድሬት አመጋገብ ላይ ያሉ ሰዎች ጥንቃቄ ሊያደርጉ ይገባል ማለት ነው። ታዲያ በየቀኑ ሁለት ሙዝን ለመብላት ምርጡ መንገድ አማራጭ አንድ ጠዋት ላይ አንድ ከሰዓት ላይ አንድ ሙዝን መመገብ። አማራጭ ሁለት ከስፖርት በፊት አንድ ከስፖርት በኋላ ሁለት መመገብ ትችላላችሁ። አማራጭ ሶስት ደግሞ በአጃ ወይም ደግሞ በኦትሜል ውስጥና ከፕሮቲን ጋር አንድ ላይ አዋህዳችሁ መመገብ ትችላላችሁ ማለት ነው። ታዲያ የደም ስኳር ችግር ካለባችሁ ደግሞ ማታ ሁለት በጣም የበሰሉ ሙዞችን መብላትን አስወግዱ። አይደለም ሁለት አንድም መመገብ የለባችሁ፣ ምክንያቱም የደም ስኳራችሁን ሊጨምር ስለሚችል ማለት ነው። የደም ስኳር ችግር ካለባችሁ እና ሙዝን እንዴት አድርጋችሁ ደግሞ ጤናማ በሆነ መልኩ መመገብ እንደምትችሉ ደግሞ ልንገራችሁ። አንደኛ የደም ስኳር ችግር ካለባችሁ ለብቻው ሙዝን በፍጹም እንዳትበሉት። ሙዝ ተፈጥሯዊ ስኳር፣ ግሉኮዝ እናም ፍሩክቶስን ይይዛል። ለብቻው ከተበላ በተለይም በጣም ሲበስል የደም ስኳርን ሊሰቅለው ይችላል። ጤናማው መንገድ ታዲያ ከፕሮቲን ወይም ከጤናማ ስብ ጋር ሙዝን አጣምሩት። ሙዝን ከለውዝ ቅቤ፣ ሙዝን ከእርጎ፣ ሙዝን ከአንድ እፍኝ ለውዝ ጋር ማለትም ከአንድ ጭብጥ ለውዝ ጋር እናም ሙዝን ከተቀቀለ እንቁላል ጋር እያጣመራችሁ ፕሮቲን ካላቸው ምግቦች ጋር
አንድ ላይ ብትመገቡት የደም ስኳርን አይጨምርም። ይህ የስኳር መምጠጥን ያዘገይላችኋል፣ ለረጅም ጊዜም እንድትጠግቡ ያደርጋል። የኃይል ድንገት መቀነስን ይከላከላል። ጤናማ እናም ንቁ ከሆናችሁ ግን ለብቻው መብላት አብዛኛውን ጊዜ ችግር የለውም። ሁለተኛ፣ ለግባችሁ ትክክለኛውን ብስለቱን መምረጥ ነው። መጠኑ ያልበሰለ ትንሽ እየበሰለ ያለ ወደ አረንጓዴነት የሚጠጋ ሙዝ ለሆዳችን ጤና የተሻለው እናም ዝቅተኛ የሆነ ስኳር አለው። ቢጫ እናም የበሰለ ሙዝ ደግሞ የተመጣጠነ ጣፋጭነት ያለውና ለዕለታዊ አመጋገብ በጣም ጥሩ ነው። በጣም ቡናማ እናም የበሰለ ሙዝ ደግሞ ከፍተኛ የሆነ ስኳር አለው። ለፈጣን ኃይል ከስፖርት በፊት መመገብ ለሚፈልጉ ጥሩ ነው። ነገር ግን የጤና ችግር ከሌለባችሁ መመገብ ትችላላችሁ። ነገር ግን ችግር ካለ በጣም የበሰለ ሙዝን አትጠቀሙ፣ ምክንያቱም የደም ስኳርን ከፍ ያደርጋል። ሶስተኛ ደግሞ ሙዝን ለመብላት ምርጡ ሰዓት ከአካል ብቃት እንቅስቃሴ በፊት ምርጥ የሆነ ተፈጥሯዊ ነዳጅ ነው። ከረፋድ ወይም ደግሞ ከሰዓት በኋላ መክሰስ ላይ የማይረቡ ወይም ደግሞ መጥፎ የሆኑ የምግቦችን ፍላጎት ይከላከልላችኋል። በሙዝ መተካት የተሻለ ነው። ማታ ላይ ደግሞ ጤናማ ከሆናችሁ እናም የስኳር ችግር ከሌለባችሁ ችግር የለውም። ነገር ግን ከፕሮቲን ጋር ብትመገቡት በጣም ይመረጣል። ለምሳሌ ከለውዝና ከእርጎ ጋር ማለት ነው። አራተኛ ደግሞ መጠናችሁን ተከታተሉ። ለአብዛኛው ሰው አንድ ሙዝ በአንድ ጊዜ በቂ ነው። በቀን ከ1 እስከ 2 ሙዝ ከተመገባችሁ ደግሞ ተገቢ ነው፣ በቂ ነው። ከ3 እስከ 4 በላይ በቀን ከተመገባችሁ ካሎሪ እናም ስኳርን ሊያበዛ ይችላል ማለት ነው። አምስተኛ፣ ከቻላችሁ ደግሞ ሙሉን የፍሬ ሙዝን ተመገቡ። ሙሉ ፍሬውን ሙዙን ማለት ነው። በጁስ መልክ ባትጠቀሙት ተመራጭነት አለው። ሙሉ ሙዝ ፋይበር ስላለው ስኳርን ያዘገየዋል። ሙዝ ግን ጁስ ከተደረገ ግን ፋይበሩ ስለሚጠፋ ስኳሩ በፍጥነት ይጨምራል፣ በከፍተኛ ሁኔታ ይዋሃዳል ማለት ነው። ስለዚህ ሙዝን ስትጠቀሙ ከነ ፋይበሩ እንደዚሁ ሙሉ ፍሬውን ብትመገቡ ይመረጣል፣ ከጁሱ ይበልጥ ማለት ነው። ስድስተኛ ደግሞ አንዳንድ የጤና ሁኔታዎች ካለባችሁ ጥንቃቄ አድርጉ። ለምሳሌ የስኳር በሽታ ካለባችሁ መጠናችሁን ተቆጣጠሩ። በቀን ከግማሽ ሙዝ በላይ መመገብ አይቻልም። እሱንም ከፕሮቲን ጋር አጣምራችሁ ማለት ነው። የኩላሊት በሽታ ካለባችሁ ደግሞ ከፍተኛ የፖታሲየም ስጋት ስላለው መመጠን ያስፈልጋል። የፖታሲየም መድኃኒትን የምትወስዱ ከሆነ እና ዝቅተኛ የሆነ የካርቦሃይድሬት አመጋገብ ላይ ካላችሁም ጥንቃቄ ልታደርጉ ይገባል። እንዲሁም ሙዝን ከሌሎች ጤናማ ምግቦች ጋር አጣምሩት። ለምሳሌ ሙዝና አጃ እንዲሁም ሰሊጥ ወይም ደግሞ ተልባን እንዲሁም ሙዝና ቀረፋ እና ሙዝና እርጎን ከፈለጋችሁ አንድ ላይ መጠቀም ትችላላችሁ። ይህ የአንጀታችሁን ጤናንናም የተመጣጠነ የሆነ ምግብን ያሻሽላል ማለት ነው። ታዲያ መወገድ ያለባቸው የተለመዱ ስህተቶች ደግሞ ያለ ሚዛን በቀን ከ3 እስከ 5 ሙዝን አትመገቡ። ይህ በጣም ብዙ ነው። ሙዝን ብቻ እንደ ሙሉ ምግብ መብላትን አስወግዱ። አንዳንድ ሰዎች ሙዝን ከሌሎች ምግቦች በመተካት እንደ ቁርስ ወይም ደግሞ እንደ ምሳ ይጠቀሙታል። ይህም ስህተት ነው። ስኳር የተጨመረበት የሙዝ ሚልክ ሼክ መጠጣትን አስወግዱ። ከፍተኛ ስኳር አለው። እንዲሁም ሁልጊዜ በጣም የበሰሉ ሙዞችን ብቻ መብላትን አስወግዱ። ሙዝ ሲበስል በመካከለኛ ያለውን ቢጫ ሙዝን መጠቀም ይመረጣል። በአጠቃላይ ሙዝ እጅግ በጣም ጤናማ የሚሆነው ሙሉን ስትበሉት ማለትም ያለ ጁስ ሳታደርጉት ከፕሮቲን ወይም ደግሞ ከስብ ጋር ስታጣምሩትናም በቀን ከ1 እስከ 2 ብቻ ስትመገቡ ነው። ጤነኛ ከሆናችሁና በየቀኑ 2 ሙዝን የምትመገቡ ከሆነ የምግብ መፈጨትን ያሻሽላል፣ የልብ ጤናንም ይደግፋል፣ ኃይላችሁንም ይጨምራል፣ ቁርጥማትን ይቀንሳል፣ ስሜታችንን ያሻሽላል፣ የምግብ ፍላጎትንም ለመቆጣጠር ይረዳል። በተመጣጠነ አመጋገብ ውስጥ ሙዝ ሲካተት በአጠቃላይ ደህንነቱ የተጠበቀ እናም እጅግ በጣም ጠቃሚ ነው ማለት ነው።
ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። በየቀኑ 2 ሙዝን ብትመገቡ በጤናችሁ ላይ ምን ሊፈጠር እንደሚችል በዚህ ቪዲዮ ላይ በደንብ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን በፍጹም እንዳትዘነጉ። ጥያቄ ካላችሁ ደግሞ ጥያቄያችሁን አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።